በኮዬ ፈጬ ቃልዮት ቤተክርስቲያን ሚያዝያ 7 ቀን 2017 ዓ.ም ለባለ ትዳሩ ስልጠና ሰጠች። በዓለም ዙሪያ እየተካሄዱ የሚገኙ የተለያዩ ግጭቶችን ተከትሎ ብርቱ ጸሎት እንደሚሻ ተገለጸ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከእናንተ ጋር አምቆየው እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በደቡብ አፍሪካ የሚገኘው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቅርንጫፍ ጽሕፈት ቤት በኬፕ ታውን በነበረው 22ኛ ዙር የመሪዎች ውይይትና የአንድነት ጊዜ አካሄደ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። እንደ አውሮፓውያን አቆጣጠር ግንቦት 6 እና 7 2025 ዓ.ም በኬፕ ታውን የነበረው የሁለተኛ ዙር የደቡብ አፍሪካ የመሪዎች የአንድነት ጊዜ በጥሩ መንፈስና በወንድማማችነት ስሜት መካሄዱ ተገልጿል። እንኳን ደህና መጣችሁ በሚል በካውንስሉ ፕሬዝዳንት በፓስተር ዶክተር ብርሃኑ ታምሪ መግቢያ ንግግር የተጀመረ ሲሆን በምክትል ፕሬዝዳንቱ በፓስተር ገነነ በገዛ ደሙ የዋጅን የእግዚአብሔር ቤተ ክርስቲያንን ጠብቁ በሚል መልእክትም ቀርቧል። የሴሚናሩ የመጀመሪያ ቀን ማለዳ የወንድማማች ህብረት በሚል ርዕስ ፓስተር ዶክተር ዴቪድ ትምህርት የተሰጠ ሲሆን አላማውም ግብ ላይ ያጠነጠነ በካውንስሉ ፕሬዝዳንት በፓስተር ዶክተር ብርሃኑ ትምህርት ቀርቧል። እንዲሁም የፓናል ውይይት የተካሄደ ሲሆን በፓስተር ገነነ አወያይነት ሐዋርያው ሳሙኤል፣ ፓስተር በየነ፣ ፓስተር ዴቪድ እና ፓስተር ጡሚሶ አማኞችን የክርስቶስ ደቀ መዝሙር በማድረግ ዙሪያ እና በወቅታዊ ክርስቲያናዊ ምልልስ ላይ ተደርጓል። በሌላ በኩል በተሻለ መንገድ ለመስራት አብዛኛውን አካታች ባደረገ መልኩ 30 የሚሆኑ የቦርድ አባላትን ያካተተ 9 የስራ አስፈጻሚ ቡድን ሰይሟል። የአጭርና የረጅም ጊዜ እቅዶች በማጽደቅ የ6 ወርም ቀጠሮ ተይዟል። በመጨረሻም በኬፕ ታውንና በዙሪያ ያሉ አብያተ ክርስቲያናት ስላደረጉት ድንቅ የሆነ መስተንግዶ የቡራኬና የምስጋና ጸሎት ተደርጎ መርሃ ግብሩ ተጠናቋል። በኮዬ ፈጬ ቃልዮት ቤተክርስቲያን ሚያዝያ 27 2017 ዓ.ም ለባለ ትዳሮች ስልጠና ሰጠች። በቤተክርስቲያኒቱ ጋባዥነት የአንድ ሙሉ ቀን ስልጠና የሰጠውና የዋናው ጽሕፈት ቤት አገልጋይ የሆነው መጋቢ ቴዎፍሎስ ተስፋዬ በጽንሰ ሐሳብና በውይይት በማስደገፍም ትምህርቱን አቅርቧል። የስልጠናው አብይት ጭብጦችም የጋብቻ መስራችና ባለቤት ራሱ እግዚአብሔር መሆኑን ገልጾ ትዳር ክቡር መኝታውም ንጹህ ሊሆን እንደሚገባ ተናግሯል። በትዳር አጋሮች መካከል በአካል በስሜትና በሩካቤ ስጋ መንፈሳዊ አንድነት ሊኖር እንደሚገባ የተናገረው መጋቢ ቴዎፍሎስ በተለምዶ 3 ጉልቻ ሲባል የምንሰማው ቢሂል ባል ሚስትና የተቃሙ ባለቤት የሆነውን እግዚአብሔርን የሚያካትት ነው ብሏል። ከትዳር አጋር ጋር የህይወት ዓላማና ተልእኮን ማጋራት እንደሚያስፈልግ የገለጸው መጋቢው ይህም አንዱ ለሌላው ለጌታን ጭምር መሰጠትንና መደናነቅን ተግባሮችንም የጋራ ጊዜን መንፈሳዊ ጤንነትንም ማጉልበት እንዲሁም ቀውስና ጫናን መቋቋም እንደሚያካትትም የስልጠናው ታዳሚዎች ተናግረዋል። ከትዳር ሴቶች መካከል ዋናዎቹ መከባበር፣ መቻቻል፣ ግልጽነትና እርስ በርስም ድክመትንም በፍቅር መገላለጽ እንደሆነ ያብራራሉ። መጋቢው ትዳርን ጫፍ የሚያደርሰው ቁልፉ ጉዳይ ፍቅር መሆኑንም አስምረውበታል። ከመስጠትም አንጻር ለትዳር አጋሮቻችን ብቻ ሳይሆን ለልጆቻችንም መስጠት እንዳለብንም በስልጠናው ወቅትም የተገለጸ ሲሆን ሚስት ለባሏ የምትገዛና ባልም ክርስቶስን ቤተክርስቲያን በወደደበት ፍቅር ሚስቱን የሚወድ ሊሆን እንደሚገባ ተወስቷል። መስጠት ስንል በውስጡ ታማኝነት፣ ተስፋ፣ ተሳትፎ፣ ትስስር፣ ክብር፣ የስምምነት ዝግጅትና ግዴታ አለው ያሉ መጋቢው እነዚህን እሴቶች በመላመድ ላይ ተመርኩዞ የሚመሰረት ትዳር ለእግዚአብሔር ደስታና ክብር ለቤተክርስቲያን ጥቅምና በረከት ይውላል ብለዋል። ስልጠናው ሰልጣኞቹን በቡድን በመከፋፈል በተለያዩ ጉዳዮች ላይ እንዲወያዩ ያደረገ ስለነበረ በርካታ ተሳታፊዎች ያካበተ የትዳር ልምዳቸውንም ለማካፈል እንደቻሉም ተጠቅሷል። ዜናውን የላከልን የኮዬ ፈጬ ቃልዮት ቤተክርስቲያን የሚዲያና ኮሙኒኬሽን አገልግሎት ነው። የኢትዮጵያ ወንጌላውያን ዘማሪዎችና ሙዚቀኞች ማህበር ምርጫ አካሄደ። ሰኞ ሚያዝያ 27 ቀን 2017 ዓ.ም በማህበሩ ጠቅላላ ጉባኤ ባደረገው የመሪዎች ማሟያ ምርጫ የማህበሩን ፕሬዝዳንት፣ ምክትል ፕሬዝዳንትና የቦርድ አባላትን ሰይሟል። በዚህም መሰረት የሙዚቃ ባለሙያና መምህር የሆነውን ወንድም ረታ ጳውሎስ የማህበሩ ፕሬዝዳንት፣ ዘማሪ ፓስተር ሄኖክ አባይ ምክትል ፕሬዝዳንት፣ ቤተ አባሳ የቦርድ ሰብሳቢ፣ ቤተልሔም ተዘራ ምክትል የቦርድ ሰብሳቢ፣ አቤኔዘር ለገሰ የቦርድ ጸሐፊ፣ ፓስተር ዘማሪ ዳንኤል ጥላሁን የቦርድ አባል፣ ዘማሪ ሲሳይ ግርማ የቦርድ አባል፣
ዘማሪ ፍሬዘር ሰለሞን የቦርድ አባል፣ ዘማሪ በረከት ፍቃዱ የቦርድ አባል ሆነው ተሰይመዋል። ላለፉት ዓመታትም ማህበሩን በፕሬዝዳንትነት የመሩት መጋቢ ዘማሪ አገኘው ይደግ የቦርድ አባል በነበሩት ዘማሪ አዲስ ዓለም አሰፋ፣ ሀና ተክሌ፣ መጋቢ ዘማሪ ቢኒያም ዋለ፣ ሙዚቀኛ መስፍን ዴንሳ ኃላፊነታቸውን አስረክበው ተሸኝተዋል። ማህበሩ በወንጌል አማኞች ዘንድ ያሉ መዘምራን፣ ሙዚቀኞችንና በዜማው ዘርፍ የሚያገለግሉ አገልጋዮችን ሁሉ በማቀፍ ለዘርፉ የበኩሉን አስተዋጽኦ ለማበርከት በቁርጠኝነት እንደሚሰራ አመላክቷል። የሙዚቃና አምልኮ ዘርፍ የሚታዩ ችግሮችን ከመፍታት አንጻር ከቤተክርስቲያኖች ጋር በቅርብ እንደሚሰራ ተገልጿል። በተያያዘ መረጃ ሁሉም የዝማሬና የሙዚቃ አገልጋዮች ይህንን ማህበር የራሴ ብለው ያለምንም ገደብ እንዲቀላቀሉና አብረው እንዲሰሩ ጥሪውን አስተላልፈዋል። በወላይታ ዞን ሰርጉን አቋርጦ ሕክምና የሰራው ሐኪም አድናቆት እየተቸረ ይገኛል። ባልደረባችን ሮማን ከሊል እንደሚከተሉት አቀርበዋለች። ዶክተር ብሩክ ወይሻ በደቡብ ኢትዮጵያ ክልል በወላይታ ዞን በበሌ የመጀመሪያ ደረጃ ሆስፒታል የቀዶ ጥገና ስፔሻሊስት ነው። ወጣቱ ሐኪም ታዲያ የራሱን የሰርግ ዝግጅት አቋርጦ ወጥቶ ታካሚውን ቀዶ ጥገና በማድረግ ህይወትን ያማዳኑ ጉዳይ የአካባቢው ነዋሪዎች መነጋገሪያ ሆኗል። የሰርጉ ዝግጅት ከነበረበት ከ40 በላይ ኪሎ ሜትር በላይ ወደ ሆስፒታሉ ተጉዞ ቀዶ ጥገና በማድረግ የሰውን ህይወት ማዳን መቻሉ ዶክተር ብሩክ ለቢቢሲ ተናግሯል። ወጣቱ ሐኪም የተሟላ የቀዶ ጥገና ህክምና ገና በቅርቡ በጀመረው ሆስፒታል የመጀመሪያው ስፔሻሊስት ቅጥር ሲሆን በሆስፒታሉ ስራ ከጀመረም ገና 3 ሳምንቱ ነው። በቀዶ ጥገና የታከመው በሽታ ከጨጓራ ህመም ጋር ተያይዞ የሚከሰትና ህይወትን አደጋ ላይ የሚጥል ሲሆን ታካሚው በሰዓቱ ህክምና ባያደርግለት ኖሮ ህይወቱን ሊያልፍ እንደሚችል ነው የተገለጸው። ቀዶ ጥገና የህክምና ባለሙያዎች የቡድን ስራ ነው ያለው ዶክተር ብሩክ በአጠቃላይ በቀዶ ጥገና ለተሳተፈው የህክምና ቡድን ምስጋና አቅርቧል። የቀዶ ጥገና ህክምና የተደረገለት የ40 ዓመት ታካሚው በጥሩ ጤንነት ላይ እንደሚገኝ የገለጸው ዶክተር ብሩክ ከዚህ የሚበልጥ ደስታ የለም ብሏል። በሙያዬ የፈጸምኩት ቃል መሐላና የገባሁበት ቃል ኪዳን መቼም ቢሆን አላጥፍም፣ ለሙያ የሚገባውን ክብር እሰጣለሁ ብሏል ወጣቱ ሐኪም ብሩክ ወይሻ። ዘገባው የቢቢሲ ነው። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር ዜናዎች አልፋለሁ። በዓለም ዙሪያ እየተካሄዱ የሚገኙ የተለያዩ ግጭቶችን ተከትሎ ብርቱ ጸሎት እንደሚሻ ተገለጸ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በዓለም ዙሪያ የሚገኙ የተለያዩ ክርስቲያኖች እንደገለጹት በአሁኑ ወቅት የዓለማችን የጦርነት አውድማ ሆናለች። በአፍሪካ ሱዳንን ጨምሮ በተለያዩ ሀገራት ዜጎች መካከል በመካሄድ ላይ የሚገኘው ጦርነት እጅግ አሳሳቢ ሆኗል። በዩክሬን ሩሲያ፣ በእስራኤል ፍልስጤምና በእስራኤልና የየመናዊ ታጣቂዎች፣ በኢራን፣ በአሜሪካ እንዲሁም በቅርቡ ደግሞ በህንድና በጎረቤት ፓኪስታን መካከል እየተካሄዱ ያሉ ጦርነቶች ለሰው ልጆች ሞትና ለንብረት ውድመት ጥርጊያ መንገድ የከፈቱ ናቸው ይላል ዘገባው። ስለዚህም ለወቅቱ የምድራችን ትርምስ መፍትሄው የእግዚአብሔርን ጣልቃ ገብነት በመሆኑ ክርስቲያኖች ሁሉ የአምላካችንን ፊት ማየት ይኖርብናል ሲል የዘገበው ክርስቲያን ፖስት ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ